ይግቡ። እስካሁን የጠፍተሽ ነው ግን? ምን ሆነሻል? ምን ተፈጠረ? ምንም አልተፈጠረም። የሆነ ነገርማ ተፈጥሯል። ማን ተቆጥቶሽ ነው? እማዬ ናት ወይስ ሙቤራ ናት? ንገሪኝ። አረ አይደለም አዝራ፣ ማንም ሰው አልተቆጣኝም። ዘይቱን ማግኘት አልቻልኩም። እሱን ስፈልግ ነው የቆየሁት። እሺ ነይ በቃ ተገቢተኝ ነይ። ፊትሽን ብትመለከችው ግጥት ብለሻል እንጂ። ምን ነው ፈራሽ እንዴ ውዴ? መቼም ሙቤራ በደስታ እየጠበቀሽ ነው የሚሆነው። እንደውም ታውቂያለሽ በአሁኑ እኔ ራሱ በጣም ፈርቻለሁ። አግተው ወስደው ደብቀውሽ ይሆን? ምን ሊያደርጉሽ ነው እያልኩኝ ብዙ ነገር ነው ውስጤ ሲመላለስ ነበር። ለምንድን ነው እናት እንደዚህ ጨካኝ ያለችው? እናትሽ እኮ ናት። ለአንቺ መልካሙን ነው የምታስበው። እንድታስብልኝ በፍጹም አልፈልገውም። እውነት አልችልም እንጂ ነገ ሳገኝ ግን ሰልችቶኝ። ታዲያ ዛሬ ቀኑ እንደዚህ መሆን ነበረበት? ጣልቃ መግባት ነበረባት? የኔን ፍላጎት ሳይሆን የራሷን ፍላጎት የምታደርገው። ሂናውን እንደማልፈልግ ነግሬያት ነበር። እኔ ስለምፈልገው ግን ማን ግድ ይሰጠዋል? ማንም። እና ይሄን ቀን ደግሞ መቼም ቢሆን አልረሳው በፍጹም። ቢያንስ የምታስብልሽ እናት አለች እኮ አዝራ። በውስጥሽ እኔ እናት የለኝም አንቺ ስላለሽ አመስግኝ እያልሽ እንደሆነ ይገባኛል። ግን እመኚ እንደዚች አይነት እናት ሲኖርሽ በጣም ከባድ ነው። ቢያንስ አንቺ የምትኖሪለት ህልም አለሽ እንጂ። አስታውቂ እንጂ ነገሩን ተመልከች። እዚህ ቤት ውስጥ ይሄ የመጨረሻ ቀኔ ነው። ግን ከአንቺ በቀር አጠገቤ ሌላ ሰው ማን አለ? አንቺንም እኮ ከኔ ሊነጥልሽ ነበር። እነሱም አፋቸውን ሞልተው በጣም አቅበጥልሻለሁ የሚሉት ይገርማሉ። አንቺ የጎደለብሽ ምን አለ ይላሉ። መቴ ግን እንዴት እንደመጣ ተመልክተሻል አይደል? ጀግና ነው በጣም የኔ ጀግና ነው። ስሚ ሎዛ። ምን? እኔ ንገሪኛ። የምን እኔ ነው? ያው ላንቺም ቢሆን እና ለኔም ቢሆን ከዚህ ብሄድ አይሻልም? ኡፍ ኢንጅላ፣ አሁንም እንደገና ብሄድ ይሻላል የሚለውን ዘፈንሽን አትጀምሪ። ዛሬ በፍርሃት ላይ ልትሸኝ ደርሰሽ ነበርኩ እና አሁንም ከኔ ጋር ማስመሰሉ ልትቀጥይ ነው? አታስቢሽ። ከነገ በኋላ ይሄ ሁሉ ውደት ያበቃል። ለሁለታችን ያበቃልናል። ነፃ እንሆናለን። እሺ በይኔ አሁን እግሬን። እሺ ከዛ የሌሊት ልብሴን አልብሽ። ቆንጆ አድርገሽ ገረይን። እሺ ለነገ ለስላሳና ፈታ ያለ ሰውነት እንዲኖረኝ። የዛሬዋን ቀን እየጠበቀች ነበር። አልቻልኩም። በጣም ብዙ ስራ አለብኝ። አየር ልቀበል ልወጣ ነው። ስለፈጠረሽ ቲል ታያት። ምን ማትናገሪያት? በወሬ ብዛት እኮ ልትቀለል ነው። ለራሳችን ሺህ ስራ ነው ያለብን እና እሷን ሽሩሉልን ነው። እማዬ ልታቃጥ ይሆን እንዴ? ምን እያደረግሽ ነው? ደክሞሻል እንዴ? እሺ በቃ ተኝ። ቀሪውን ይጨርሷል። አይ ልጄ ደህና ነኝ። ለእንጂ ላዝነሽ ነው አይደል? እውነት እኔ እሷን ብሆን አንድም ቀን እዚህ ቤት አልቆይም ነበር። ልጅቷ እሱን አታውቅም። ነቃ ብላ ብታውቅ ምኑ ስትይ ብታውቅ ስላልሽ ነው እማዬ። ምንድን ነው የምታውቀው? የምትሄድበትን ቦታ መሄድ የምትችልበትን ቦታ ብታውቅ የሆነ ሰው ማግኘት ትችላለች። እውነት የትም ብትሄድ ከዚህ የተሻለ ይሆንላታል። እጣ ፈንታሽን ማምለጥ አትችይም የኔ ልጅ፣ በጭራሽ አትችይም። ላዝራ የነገርሻ ነገር አለ እንዴ? ያልኩሽን ነገር አሰብሽበት? እሺ የእውነትሽን ነው? ስለዚህ ትስማሚያለሽ ማለት ነው? ምን ነው ምንም አማራጭ የለሽም አላልሽኝም ነበር? በጣም ጎበዝ። ትታገያለሽ ብዬ ጠብቄ ነበረ፣ ግን በፍጥነት ብልህ ሆንሽ። ምን ነው እያጠናሽ ነው እንዴ ያለሽ? እንዴት አደርሽ? ደህና አደርሽ? አይኔ ስሩ ጠቁሯል፣ ፊቴ ሰብጧል። አይ አረ በጣም ቆንጆ ነሽ።
እንጂ በድጋሚ ሐሳብሽ ተበታትኗል። ዛሬ እኮ ሙሽራ ነኝ። በጣም ጓጉተሻል እንዴ? እንጂ ዛሬ አዲሱ ህይወታችን የመጀመሪያ ቀን ነው። እንዴት አደርሽ? ለመዘገጃጀት 20 ደቂቃ አለሽ። ጥሎሽሽን ወደ ምት ቤት እንወስደዋለን። የምን ጥሎሽ ነው ማየ? አሁን የጥሎሽ ሰዓቱ ነው? በእርግጥ ሰዓቱ እንኳን አይመስለኝም፣ ግን ምንም ጊዜ ስላልሰጠሽኝ ሁሉንም ነገር በአንድ ቀን ውስጥ ለማብቃቃት እየሞከርኩ ነው። ደግሞ ስለምንድን ነው ጥሎሹ የመቴ ቤት ውስጥ የሚሆነው? ያ እኮ የኛ ቤት አይደለም። ይሄ የምንኖርበት ቤት ነው ብለሽ አድራሻ ብትሰጪኝ ኖሮ ጥሎሽሽን ወደዛ ቤት ወስደው ነበረ፣ ግን እንደዛ አላደረግሽም። ለትላንትናው ልትበቀኝ እየሞከርሽ ነው ያለሽ? አይ ጥሎሽሽ ልክ እንደ ባህላችን በከበሮና በሙዚቃ ታጅቦ ወደ ቤትሽ ቢወሰድ በጣም ደስ ይለኝ ነበር፣ ግን ደግሞ አንቺ አንዴም ቢሆን እናትሽን ስለማትሰሚያት ሁሉም ነገር አንቺ በምትፈልጊው መንገድ እየሄደልሽ ነው። 18 ደቂቃ ቀርቶሻል። እኔ አልመጣም። 17 ደቂቃ ከ8 ሰከንድ ቀርቶሻል። በአሁኑ በድጋሚ ካሳፈርሽኝ መቼም ቢሆን ይቅር አልልሽም አዝራ። እንኪ ይሄንን ትጭ እንኪ። ለምን ከኔ በልጣ ግን ያስፈልግሻል። ገንዘብ ብልሻል እኮ እንኪ። አይ አዝራ፣ እኔ ወደዛ አልሄድም። እባክሽን አልሄድም። እባክሽ ይቅርብ። ፌሊዝ ምን እየተካሄደ ነው? እንዴት አደርክ አባዬ? ምንድነው ቆይ የተሸከሙት? የአዝራን ጥሎሽ ወደ መቴ ቤት ልንወስደው ነው። በሰርጉ ቀን ላይ አባዬ፣ ሁሉም ነገር በአግባቡ መሆን አለበት አላለም እንዴ? በስተመጨረሻ ልክ አደረግሽ፣ ግን በትክክለኛው መንገድ ልታደርገው አልቻልሽም። በነገራችን ላይ ኤንጂላ ለምንድን ነው አሁንም እዚህ ያለችው? እና እዚሁ ለምትቆየው ነገር ለምንድን ነው ቤቴን የበጠበጥሽው? ልጅ ከሰርጉ በኋላ እሱን እፈተዋለሁ። ልጅሽን ስርዓት እንደምታስተምሪያትና ባጋ እንደምታስከፍያት አልተናገርሽም? ታዲያ ያ ሁሉ ወሬ የት ገባ? ምን ተፈጠረ? ያ እብደት ምንድን ነው? ሁሉም ቦታ ስብከነከን ጊዜ አላገኘሁም። ለሌላ ቀን አስተላልፌዋለሁ። ያ ሁሉ ብጥብጥ ለምን ነበረ? ሲጀመር አትረቢም። እነዛን ሁሉ ቃላት መነጋገር አልነበረብሽም። ከሆነም ደግሞ ዋጥ ማድረግ ነበረብሽ። ያን ያህል ቀላል ነው። ባደረግሽው ስላፈርሽ በዚህ ዕድሜሽ ፊት ለፊቴ እንዴት ሆነሽ እንደቆምሽ ተመልከች። ቆይ ለምን? ምክንያቱም እኔ ዝም ብዬ አላወራም። እሱም በደንብ ታውቂያለሽ። ግን አንቺ የምትናገሪው ነገር ሆነ የምታደርጊው ከንቱ ነው። በሰርጉ ቀን ጥሎሽ ልትወስጂ ነው። በጣም ጥሩ ሰዓት ላይ ነው ያሰብሽው። ምን እያደረግሽ ነው ፊሊዝ? አልገባኝም። ሰርጉን ታደርጋላችሁ በማለት ጣትሽን ቀስረሽ ትጣይ ነበር እና አሁን ከቁጥጥር ውጭ ሆነሻል። ለመሆኑ ስለዚህ ነገር ያውቃሉ? አይ እናንተም ለፉሱ ምንም ነገር እንዳትነግራት እሺ፣ እንደፈለግሽ። ወይ ፊሊዝ አስጠበቅኩሽ እንዴ? ይኸው ጨርሻለሁ። በቃ እሺ ነይ። ጨርሻለሁ። 5 ደቂቃ አርፍድሻል። ኤንጅላ ለማሳመን ጊዜ ወሰደብኝ። ምን? እሺ ትምጣ፣ ትያት እሷም ትምጣ። እንደውም ጥሩ ነው፣ ፈጠን እንላለን። በይለኝ። ሄሎ ሀይ፣ የት ነህ? ስልኬን እየመለስክ አይደለም? ስራው እስካሁን አላለቀም። የእውነት አሁን ሰጭት ብሎኛል። ይህ ሰውዬ መቼ ነው የሚመጣው? ጨርሻለሁ። ኤንጅላን አሳምናታል። እንዴት አደራችሁ? እስካሁን ገና ቁርስ እየበላችሁ መሆኑን ማመን አልችልም። ልጄ ቢያንስ አንተ ጥሎሹን ለመውሰድ መምጣት ነበረበት። የምን ጥሎሽ ነው? ስለምንድን ነው የምታወሪው? እኛ ምንም የምናውቀው ነገር የለም። ምን ማለች ነው? ፊሊዝ እንደምንመጣ ለእነሱ አላሳወቅሻቸውም እንዴ? ማንም ምንም ነገር አልጠየቀኝም እና ላሳውቀው የምችለው ሰው ማግኘት አልቻልኩም ነበር። የሚገርም ነው። በእርግጥ ሰርፕራይዝ አይደለም፣ ግን ደግሞ እንደዚህ መሆኑ ይሻላል ባይ ነኝ። ውዴ፣ ይህች ልጅ እዚህ ምን ትሰራለች? ምን ነው በመምጣቷ ቀራለሽ እንዴ? እንዲሁ ገርሞኝ ነው ቆንጆ። ከትላንትናው ነገር በኋላ ልጅቷ እዚህ መምጣቷ ይገርማል። እሱን ጉዳይ ትናንትና ማታ በእኛ መሀል ፈተነዋል። መቴ ይቅርታ ጠይቋል። እና መቴ ይቅርታ ጠየቀ? ለምንድን ነው ይቅርታ የጠየቀው? ልጅ አሃቲ አዝራ ነገሩን ገለባብጧን የተናገረችው ለማለት የፈለገችው በመሃላችን አለመግባባት ተፈጥሮ ነበር። እሱን ለማለት ፈልጋ ነው። አዝራ ነይ ከኔ ጋር ክፍልሽን ላሳይሽ። ኤንጅላ፣ እኔና አንቺ ደግሞ ጥሎሹን እናምጣው። እሺ፣ እንኳን ደህና መጣሽ አክስቴ ፌሊክስ። አመሰግናለሁ መቴ። በስተመጨረሻ የሆነ ሰው እንኳን ደህና መጣችሁ አለን። እነሱን አትስሚያቸው። ስለመጣሽ ደስ ብሎኛል። በእነዚህ ሰዎች መሀል አንቺ ብቻ ነሽ ብርሃን ያለሽ። ይቀኑብሻል ወይስ ምንድን ነው? ቆይ የእውነት እርሻቸው በቃ ሁሌም እንደዚህ ናቸው። አውቃለሁ። ትናንትኛ ከሄድን በኋላ የተፈጠረ ነገር አለ እንዴ? ስለ አንቺ ሳስብ ነበር። አይ አቶ ኦዛን፣ በእርግጥ ስለ አንድ ነገር ላናገር ፈልጌ ነበር። አቶ ነው ያልሽው? ይሄን ከየት ነው ቆይ ያመጣሽው? ኦዛን ብቻ በይኝ። አቶ ስትይኝ ትንሽ ይደብረኛል ታውቂያለሽ። እሺ ንገሪኝ፣ እያዳመጥኩሽ ነው። አይ እዚህ ማውራት አንችልም። እዚህ አይሆንም። ማለቴ ሚስጥር ነው፣ ሰው እንዲሰማኝ አልፈልግም። እዚህ ደግሞ ብዙ ቆመን ካወራን ራሱ አዝራ ትጠረጥረኛለች። በኋላ ላይ የሆነ ደቂቃ ልታመቻች ትችላለህ? እባክህ። በደንብ ይቻላል፣ ማድረግ እንችላለን። እሺ መጀመሪያ እነዚህን ውሰዳቸው፣ ከዛ የሆነ መላ ነገር ፈልጋለሁ። እሺ ምንም አታስብ። በይኔ ደግሞ ቀስ ብለሽ ነሽ። ይሄ ጥሎሽ ከየት ነው የመጣው? ከሳጥን ውስጥ ነው። የእማዬ መልስ ምት መሆኑ ነው። ኤንጅላን ግን ማምጣት አልነበረብሽም። ለምንድን ነው ኤንጅላ ላይ ችክ ያልከው?
አይ ነገሮች ይበልጥ እንዳይጋጋሉ ፈልጌ ነው። ታቸው በደንብ ይጋጋሉ። ፍምሳት ይሆኑ መቴ። እነሱ ባስጨነቁን ቁጥር እኛም ወጥረን እንይዛቸዋለን። አንተ ግን ሰሞኑን በማያስፈልግ ነገር እየተጨናነከን ያለው። አሁን ደግሞ ኤንጅላ ላይ ችክ ብላል። ምንድነው ችግር? ቆይ መቴ፣ ምንም ነገር ላይ ችክ አላልኩም ውዴ። ኤንጅላ የምንሰማው ስለሷ ብቻ ነው። ኤንጅላ ወደዚህ፣ ኤንጅላ ወደዛ። ቆይ ኤንጅላ እናትሽ ነች ወይስ አባትሽ? ሁሉም ነገር እናት፣ እናቴ፣ አባቴ፣ እህቴ፣ ጓደኛ። ምን ነው ችግር አለ መቴ? በሷም ቀንተ? አይ ማለቴ እኔ ራስሽ እንደዚህ ስታጨናንቂ አይቼሽ አላውቅም ብዬ። በፈጣሪ ከዚህ በላይ ምን ልታይ ትችላለህ? አትቀልጅ ባክሽ፣ በስሜት አትቀልጅ። ሰዎች እንዴት ነው እስከ ማታ መጠበቅ አቃታችሁ አይደል? ልጆች መግባት እንችላለን? ውይ እህቴ እጅሽ ይባረክ። በጣም ቆንጆ ሆኖ ነው የተስተካከለው። ምሽቱን በሙሉ እንደ ወታደር ስታሰራቸው ነበር። ምን ላድርግ? ያው የነበረው ጊዜ አጭር ስለነበር ትንሽ ታግለናል፣ ግን አሁንም ይቀራል። በደንብ ማማር ነበረበት፣ ግን ቦታ የለውም። ክፍሉ ጠባብ ነው። ገና የሚመጣ ብዙ ጭነት አለ። የት እንደምናስቀምጠው አላውቅም። ክፍሉም ጨለማና ጠባብ ነው። መስኮቱ ወደ ሰሜን ነው? አይ ወደ ሰሜን አይደለም፣ ለቦስፈረስ ትይዩ ነው። እና የፈጣሪ አለ። ፋሩ ለምንድን ነው ልጅቷ ላይ ሆነ የምታፈጭባት? ቆይ ማየት ክልክል ነው እንዴ? አዎ በዚህ መልኩ የምታያት ከሆነ ማየት ክልክል ነው። አዝራ የኔ ፍቅር በል ወደ ታች ወረድና ኤንጅላን አግዛት። አንዳንዴ የቀራት ቃል ለምሳሌ እኔ ማምጣት እችላለሁ። አዝራ ወዴ ኦዛን እያገዛት እኮ ነው። ልጄ ካልጋው ላይ ተነስ፣ በል አብራት ሂድ። ሙምታዝ ሊረዳችሁ ይችላል እንዴ? አይ ተቀመጥ፣ መቴ አምጣው። በል ሂድ መቴ፣ ሂድ ፍጠን። ይሄ ቆራጥነትሽን ልረዳው አልቻልኩም። ኤንጅላ እዚህ ስለምትኖር ሰዎች ቢለምዷት የተሻለ ነው። እባክህ እንደ እንግዳ ሰው አትያት እሺ? የኔ ውድ ቆይ አንዴ አዝራው፣ ኤንጅላም እዚህ ልትኖር ነው ማለት ነው? አዎ። ኤንጅላ አንቺ ስመቲው ነገር የለሽ? ቅራኔ ካለሽ ተናገሪ። በኋላ ላይ ዝም ብለሽ ችግር እንዳታመጪ። ጥሩ። እናንተ ስለቀረው መጋረጃ ምናምን ነው፣ እኛ እቃዎቹን እናስገባለን። በእኔ ኤንጅላ እቃዎቹን እናምጣቸው። ንገረኝ። ቆይ የእውነት ልጅቷ እዚህ ቤት ልትኖር ነው? የአዝራ ጥሎሽ እንደሆነች አድርገሽ አስቢያት። አንድ ስትገዢ አንድ በነፃ። ፈጣሪ ኦስካር የሚያሸልም ትወናን ያሳየሽው እና አሁንም እንደቀጠልሽ ነው። ብራቮ። ቆይ ምን ልታደርጊ ነው ግን? በክብር ብትሄጂ አይሻልሽም? ያዞን ባሽን እያዘራሽ ይሄና ምሽትሽን አበላሽሁት። ትገርሚያለሽ። እኔንም አሳመንሽኝ እኮ። ምንም አትናገሪም? አዎ ምቴ፣ አመሰግናለሁ። እንኳን አትይም ወይስ እንዳብድ ነው የምትፈልጊው? ትናንትና ማታ መምጣት አልነበረብኝ። ለአንቺ ነው የመጣሁት? ለአዝራ ስል ነው የመጣሁት? ስሜን ጠርታ ስትማጸኔ ነው የመጣሁት። አውቃለሁ መቴ፣ በጣም ተናዳል። ንዴትህን የምትወጣበት ሰው እየፈለክ ነው፣ ግን እሱ ለአንተም ሆነ ለማንም ሰው ምንም አይጠቅምም። አዝራን አናግራት እባክህ። አንተ ብቻ ነህ ልታሳምናት የምትችል። ምን ልበላት? እንዴት ነው አዝራን የማሳምናት? ከደቂቃዎች በፊት በአንቺ ጉዳይ ስንደራደር ነበር። እንደማልፈልግሽ ብነግራት ጋብቻውን ትተዋለች። ስለ አንቺ ይህን ያህል የሚያስብልሽ ሰው እንዴት ነው እንዲህ የምታደርገው? ቆይ ስታስበው መቴ፣ ህሊና እየወቀሰኝ ያለ አይመስልህም? ህሊና ካለሽ እዚህ ውስጥ እንድንገባ ለምን አደረግሽ? መቋቋም ስላልቻል፣ ልቤን ልቆጣጠረው ስላልቻል። ከኔ ፍቅር እንደያዘሽ በፍጹም አላ። አንቺ እኔን አትፈልጊኝ፣ የአዝራን ፍቅረኛ ነው የምትፈልጊው። ተሳስቻለሁ፣ አጥፍቻለሁ፣ ኃጢአት ሰርቻለሁ፣ አውቃለሁ። ሁሉንም ነገር እያወቅኩ ነው ያደረኩት። ግን ቢሆንም በፍጹም አዝራን አልከዳኋት። አዝራን ሳይሆን ራሴን ነው የጎዳሁት። አልከዳሻትም አይደል? ምን ብታደርጊ ነው ብትከጃት? ውሽማህ ለመሆን ብስማማ ኖሮ በጣም በቶሎ ረሳ። ስለተቃወምኩ ነው የተውከው። የጠፍታችሁ ነው? ቆይ ወገብሽን ትጎጃለሽ። አይ ብዙ ከባድ አይደለም። ይዞን አልቀሳለች አይደል? ምን አድርጋ ነው? ቆይ ምን ላደርጋት እችላለሁ? ሴቶች እርስ በርስ መነቋቋር በቂያቸው። በጣም አዝናለች የኔ ባለ ውብ አይን። ለምንድን ነው ድርቅ ያልሽው? ቤት ተነጋግረን ነበርኩ። ኤንጅላን እዛ ቤት እንደማልተዋት ግልጽ አድርጌ ነበር። ማይ አክስቴ፣ ወይ ውዴ፣ ቀጥሎ ያለው ክፍል አንቺ ነው አይደል? አሁን ላይ ኤንጅላ ማድረግ እንችላለን። ቀልድ መሆን አለበት። አዝራ ምን እያደረግሽ ነው? ቆይ ፎስኑ ዴ ችግር የለውም አይደል? ማለቴ እሺ ከፈለግሽው ማየት ትቻለሽ፣ ችግር የለውም። ምን ሆነሻል ቤልጊን? ከመቼ ጀምሮ ነው የአዝራን ፍላጎት ማሟላት የጀመርሽው ደግሞ? በዛ ላይ ደግሞ ኤንጅላ ስለዚህ ነገር ምን እንደምታስብ ጠይቀሻታል? አዝራ፣ ኤንጅላ አንቺ እዚህ መኖር ትፈልጊያለሽ እንዴ? እንደምታዩት ምን እየተናገረች አይደለም። ስታስቡ ደፍራ የምትናገር ይመስልሻል? እሺ በቃ የፈለግሽው ይሁን፣ ችግር የለውም። ቆንጅየዋ ምራታችንን አናስከፋት። አመሰግናለሁ እናቴ ቤልጊን። ድንገት አምልጦኝ እኮ ነው። ቅር አይልሽም አይደለ? አይ ምንም ችግር የለውም። እንደው ከልብሽ ከሆነ ደስ ይላል። አመሰግናለሁ በጣም። ውዴ ነይ፣ በቃ ወደ ስራ እንመለስ። ውዴ ነይ አንቺ። እሺ
እኔ ደግሞ የኤንጅላን ክፍል ኤንጅላን በይ በቃ ቃሽን ማምጣት ጀምሪ። እኔና አንቺ መነጋገር እንችላለን? እሺ አንቺ እንደፈለግሽ በይኔ። ቆይ ምን ለማድረግ እየሞከርሽ ነው ቤልጊን? ንገሪኝ፣ ምን ለማድረግ ሞከርኩኝ? ምን ማለት እንደፈለግሽ አልገባኝም። ከትላንትና ጀምሮ ስለ ኤንጅላ ጥሩ የሆነ አመለካከት አልነበረሽም። እኔ ራሱ ይሄንን እንደማልፈቅድ ደጋግሜ ተናግሬያለሁ። ግን አንቺ በተቃራኒው ጭራሽ ክፍል ታዘጋጅለታለሽ። ምን ለማድረግ እየሞከርሽ እንደሆነ ያልገባኝ ይመስልሻል? ሳስበው ከምስኪኗ ጉልተን ጋር እያመሳሰልሽ ይመስለኝ። ምን ማለትሽ ነው? ምን እየጠቆምሽ ነው ያለሽው? ምንም ነገር እየጠቆምኩ አይደለም። ሁሉንም ነገር በግልጽ ነው የተናገርኩት። ልጄን እንድትነጥቂኝ አልፈቅድልሽም። እንደሱ ከሆነ እኔ ራሴ በግልጽ እነግርሻለሁ። እህቴ እንደዚህ የሆነችው ባለፈው ነገር ላይ ሙጥኝ ብላ ስለቀረች ነው። ስለዚህ እንደ ጓደኛ አንድ ምክር ልስጥሽ፣ አቁም። ካልገባሽ የድሮ ነገር ላይ የቀረሽውስ አንቺ ነሽ ቤልጊን። እንደውም ታውቂያለሽ፣ ለነገሮች በጣም ሳይረፍድ በፊት የራስሽን መንገድ ይዘሽ ብትሄጂስ? ቀሪውን ጊዜሽን ለምን ጥሩ ቤተሰብ በመመስረት ላይ አታውይውም? ደስተኛ ትሆኛለሽ። ይኸውልሽ በሌሎች ሰዎች ልጅ ወላጅ አያጫውትሽ ቤልጊን። ይህን እንደ ጓደኛ እመክርሻለሁ። አዝራ ክፍሉን ለማየት ሄዳለች። ቆይ ልጥራለህ። ቆይ በቶሎ አትሽሺ። ምን ማለትሽ ነው? አንቺን ብትሆኚ በሁኔታው ተጠያቂ ነሽ፣ እኔ ብቻ አይደለሁም። እሺ ምን ነበር ያልኩሽ? ለኔ ልዩ ሴት ናት ብዬሽ ነበረ፣ የተለየች። አንቺ ከፊቴ ባትመጪ ኖሮ በንጹህ አይምሮዬ ትዳሬን መሰረት ነበር። አብሬያት የተኛዋትን ሴት በሙሉ ለትዳር መጠየቅ ነው የሚመስልሽ? መቴ ይኸውልህ፣ ይሄን አቅጄው አይደለም ያደረኩት። አዝራ ለኔ ትልቅ ቦታ አላት። ለኔ ሁሉ ነገሬ ናት፣ ቤተሰቤ ናት፣ ሀገሬም መኖሪያዬም ናት። ምን አይነት ማጥ ውስጥ እንደተዘፈኩኝ አንተ አታውቅም። ምንም ለመረዳትም አትሞክር። እርሳው። ሀገርሽ እና መኖሪያሽን የካድሽው? አዎ ልክ ነው። ይሄ ክህደት አይደለም። ቆይ ምን አይነት ፍቅር ነው? ምንም ሊገባኝ አልቻለም። ራስ ወዳድ የሆነ ፍቅር። ስለ እኔም ሆነ ስለ አዝራ አላሰብሽም። ለምንድን ነው ሀሳቤን የተቆጣጠርሽው? ጥፋቴ ምኑ ጋር? አዎ ልክ ነህ፣ በጣም ልክ ብላ። ግን በቃ ይቅርታ፣ ራሴን መቆጣጠር አልቻልኩም። አንተም በድንገት ነው የገጠምከኝ መቴ። ልክ እንደ ህልም ድንገት ፊት ለፊት ይመጣ። ከላይ የተላከ ስጦታ ነበር። የዛን ቀን አላስታወስከኝም። ማንነቴን ሳታውቅ ነው በእኔ እንደዛ የተሳብከው። ላውቅሽ ይችል ነበረ። በአይኖችሽ ውበት ወዲያውን የተማረኩት። አስተያየትህ ልብ የሚሰርቅ ስለነበር ቃላቶች ነበሩ። የዛን ቀን እውነቱን ልነግርህ ነበር የመጣሁት፣ ግን አልቻልኩም። እንባሽን እንደ ማስተዛዘኛ ተጠቀም። በድጋሚ እነግርሃለሁ፣ አቅቼው አይደለም ያደረኩት። በእኔ ይህን ያህል ትሳባለህ ብዬ በጭራሽ አላሰብኩም ነበር። እንደውም የላጤነትህን ህይወት መሰናበቻ ጊዜያዊ አጋጣሚ ነበር። የራሴን ህይወት እንደምሰናበተው እያወቅኩኝ ነው እዚህ ሁኔታ ውስጥ የገባሁት። ያን ምሽት ጀልባው ላይ ታስታውሳለህ? ህልም አለሽ ወይ ብለህ ጠይቀኸኝ ነበር። አዎ አለኝ። ለእኔ ግን ያ ቀን በራሱ ከህልሜም በላይ ነበር። ልጅ እያለሁ እያለቀስኩ ነበር ያገኘኝ። አንተ ከመምጣትህ በፊት ግን ብቸኝነት ነበር የሚሰማኝ። ለመጀመሪያ ጊዜ አዘኔታን፣ ቀረቤታን አሳየኝ። ሳትንቀኝ ጓደኛ ይሁንከኝ። ለመጀመሪያ ጊዜ ድንጋይ፣ ወረቀት፣ መቀስ የሚለውን ጨዋታ እኮ ያሳየኝ አንተ ነህ። ህልሜን ለማሳካት እንድችል መሻገሪያ ድልድዮችን መገንባትን አንተ ነበርክ ያስተማርክ። በዛች አጭር ሰዓት ውስጥ ባሳለፍነው ነገር የተነሳ ሁሉንም ረሳሁት፣ ራሴንም ጭምር። አንዷንም ቃል እንኳን አስቤበት አቅጄበት አልነበር። አንዷም ሰከንድ ውሸት አልነበረች። እና ሲጸጽተኛል? በፍጹም በህይወቴ ደስታን ያየሁበት ቀን ነበር። ሌላ ሰው ልወድ ስለማልችል ሊያው ብዬ ነበር የገባሁበት። እና አሁንስ? አሁንም አዝናለሁ። ማለቴ በጣም አዝኛለሁ። አዝራን አይኗን ማየት ባለመቻሌ ተጸጽቻለሁ። እዚህ ነገር ውስጥ ስላስገባኋት አዝኛለሁ። በጭራሽ የውስጥ ስቃይ መቼ የማይጠፋ ያ ጸጸት በጭራሽ የማይጠፋ ነው። ግን ወደዛች ቅጽበትና ሰዓት መመለስ ብቻ አሁንም እምቢ ሳልል አደርገዋለሁ። እና አሁን ምን ይሆናል? በድጋሚ ጓደኛሞች ብንሆንስ? ተራ ቀልዴን ራሱን ያጠፋሽ። ሁኔታዬን በሙሉ ነው የቀየርሽው። ገጸ ባህሪ ተገለባብጦ ማን ነው ሴት፣ ማን ነው ወንድ፣ ማን የማገጠው፣ ማን ላይ ነው የማገጠው? ምን ላደርግ ነው? ቆኛስ ምን ልንሆን ነው? ምን ልናደርግ ነው? እኔም አላውቅም፣ እሱን አላውቅም። እኔም ለመፍታት አልቻልኩም። ለዛም ነው በሄድ ይሻላል እያልኩ ያለሁት። ሌላ ምንም መንገድ የለውም። ምንም መላ ማግኘት አልቻልኩም። መሄድ አትችይም።
አልፈቅድልሽም። ያላንቺ መኖር አልችልም። ሁለታችንም ያላንቺ መኖር አንችልም። አዝራን አይተሻታል። እሷን በጣም አዝና ነበር። ያላንቺ መቆም አትችልም። አሁን እንደዚህ ያለ ሁኔታ ውስጥ ገብተናል። ለአዝራ ወይ ሁሉን ነገር እነግራታለሁ ወይም ዋጣ አድርገን ሚስጥራችንን እንችላለን። አንቺ ላይ ተስፋ መቁረጥ አልችልም እና እንድትሄጂ አልፈቅድልሽም። እሱን እንደ አማራጭ እንዳታስብ። እማዬ ድንገት የመጣልኝ ነገር ነው። ለምንድን ነው እንደዚህ ያካበድሽ? ቆይ እና ደግሞ ቤልጊን ለመቴ ልክ እንደ እናቱ ነች። ቆይ ግን አንቺ የሰርጌን ቀን ለማበላሸት የገባሽው ቃል አለሽ እንዴ? እያንዳንዷ የሰርግ ቀንሽ ሰዓትና ደቂቃ እንደሚገባሽ ነው የሚያልፈው። ኤንጅላ እዚህ ቤት አትመጣም። በቃ ስትናፍቅሽ እየመጣች ልጠይቅሽ ትችላለች። አንቺም እንደዛው። አልተዋትም እማዬ፣ በተለይ ደግሞ ካንቺና ከሙቤራ ጋር በፍጹም አልተዋትም። አዝራ ቆይ ኤንጅላ ምን ያህል ቆንጆ እንደሆነች ታውቂያለሽ? ግን እንደ አንቺ ጅል ሴት ካልሆነች በስተቀር የትኛዋ ሴት ናት እንደሱ ያለችን ቆንጆ ሴት ከባሏ ጋር አብራ የምታኖረው? ያንን ሴት አውል መቴን ይሄን ያህል ታምኛለሽ? እንግዲህ እንድናገራት እማዬ፣ በቃሽ በቃሽ። ይህን ነገር መስማት አልፈልግም። ምንድን ነው የምትይው? ቆይ ችግርሽ ምን እንደሆነ ታውቂያለሽ? ኤንጅላ ቤተሰቤ መሆኗን መቋቋም አትችይም። ማመን የማትፈልጊው እሱን ነው። ግን አዝናለሁ። ይሄ እንዲሆን ያደረግሽው ራስሽ ነሽ። ሁሉንም ኃላፊነት ለኤንጅላ ሰጥተሽ ጥርንቃልሽ። አንቺ ዓለምሽን በመዝናናት ስትቀጪ ያቺ ልጅ ናት ከጎኔ የነበረችው። አሁን ራሱ ሳለቅስ ያንቺን ስም ሳይሆን የኤንጅላን ስም እንደምጠራ ታውቂያለሽ? ኧረ እባክሽ። በትክክል እና የምትናገሪውን ግን ታውቂያለሽ? መቴና ኤንጅላን እያጣመርሻቸው ነው። አንቺ ግን ይሄን ያህል ነው ደስተኛ እንዳልሆን የምትፈልጊው። ምስጋና ቢስ። እስካሁን ድረስ ይሄን ሁሉ ነገር አድርጌልሽም የምር እንደዚህ እየተናገርሽኝ ነው ያለሽው? ለእኔ ብለሽ ምን አድርገሽልኛል? ቆይ ኤንጅላ እስከምትመጣ ድረስ ርቅጠሽ ይዘሽኝ ነበር። ከዛ ኤንጅላ ስትመጣ ደግሞ ትተሽኝ ሄድሽ። ኤንጅላ ናት እንዲያሳደገችሽ? እኔና እሷ ተደጋግፈን ያደግነው። ቆይ ምን አይነት ልጅ እንደነበርሽ ታስታውሻለሽ? አስታውሳለሁ። ምን አይነት ልጅ እንደነበርኩኝ በደንብ አስታውሳለሁ። ከባሌ ትምህርት ቤት ወደ ፒያኖ ጥናት ስታመላልሽኝ አስታውሳለሁ። ውጪ ወጥቼ ከልጆች ጋር እንድጫወት አትፈቅጂልኝም ነበር። እኔ የምፈልገውን አታደርጊም ነበር። አንቺ እኔ የማልፈልገውን ሁሉንም ነገር ነበር እንዳደርግ ልታስገድጂኝ። ደስታ አልነበረኝ። ምንም ነገር ባደርግ ለአንቺ ጥቅም ስል ነው ያደረኩት። ምንም ነገር ብታደርጊ ለራስሽ ነጥብ ለማስመዝገብ ነው ያደረግሽ። በራስሽ ምንም ልትጎሪ አልችልሽም። ስለዚህ በእኔ ራስሽን ለማኩራት ፈለግሽ። ግን አንድ ነገር ልንገርሽ፣ አንቺ መቼም ቢሆን የኩራት ምንጭ አትሆኚም። እንደውም በተቃራኒው ሁሌም አባትሽ የሚያዝንበት ምክንያት ነው። ልክ እኔ ላንቺ እንደሆንኩት ማለት ነው። ግን እኔ መቼም ላንቺ መኩሪያ ለመሆን ስል ያንቺ መጫወቻ በፍጹም አለ። መቼም ቢሆን አንቺ የምትፈልጊውን አልሆንም ማለት መቼም ቢሆን። ታውቂያለሽ፣ ትልቁ አጸጸቴ ነሽ። ወደፊት የሚገጥምሽን ችግር ከእናትሽ ቤልጊንና ከኤንጅላ ጋር ተወጪ። ወይዘሮ ፊሊስ ከመድረክ ወረደች። አዝራን ልክ እንደ ወላጅ አልባ ጥላት ሄደች። እሺ በቃ በኋላ ሄደን እናወራታለን። አያያይ ወዴትም አንሄድም። እሱ ነው የምትፈልገው። ለዛ ነው ይሄንን እያደረገች ያለችው። በጣም የምጠላው የማልወደው ነገር ይሄንን ነው። ደግሞ ሁሉንም ላንቺ ስለ የማደርገው ትላለች። ታዲያ ለምንድን ነው እየተሰቃየው ያለሁት? ለራሴ ጥቅም ከሆነ ለምንድን ነው የምሰቃየው? ቆይ ለራስ ጥቅም ምን እንደሚደረግ አሳያታለሁ። አዝራ ምን ሆነሽ ነው? ፊሊዝ እባክሽን ስሚኝ፣ አንዴ ቁሚ። ፊሊዝ እባክሽ ቁሚና እናውራ እባክሽን። ምንም የምናወራው ነገር የለም እባክሽ ተይኝ። ኮቴት ነው ያለው። እኔ እጅ አናግራታለሁ። በቃ ጥሎሹ ምን እንደማደርግ አሳይሻለሁ። ይሄው ጥሎሹ፣ ይሄው ጥሎሹ። እንዴ ወሰጁ። እንዴ ይሄው ጥሎሹ። አዝራ ተረጋጊ። አዝራ አዝራ ምን ንገረኝ። መቼ አዝራ ምን እያልከኝ ያለው? ምን ላድርግ ታዲያ? ይሄው አዝራ ቁሚ እባክሽን። ቆይ አንዴ ተረጋጊ። አዝራ እባክሽን ቆይ። ምስጋና ቢስ ነሽ ብላኛለች። አዎ ምስጋና ቢስ ነኝ። አያችሁ ለሷ እኔ እንደዚህ ነኝ። እንደዛ ነው ያለችኝ መቴ። ልጅ እያለኝ ጓደኛ ማፍራት አልቻልኩኝም ነበር። ጓደኛ ቢኖረኝ ራሱ እነሱ ገዝተውልኝ ነበር የሚያመጡት። ጓደኛ ቁሚ እባክሽን። አንዴ ተረጋጊ አዝራ። ለምን ከቤት እንደወጣ ፈቀደችልኝ? ወደ ውጭ መውጣት አይፈቀድልኝም ነበር። ሁሉም ነገር በሰዓት የተጣበበ ነበር። ሁሉም ነገር ዝግ ነበር። ሁሉም ነገር በሷ ቁጥጥር ስር ነበር። የዛ ሴትዮ ቁጥጥር ታክቶኛል። የሷ እስረኛ መሆን ሰልችቶኛል። አልችልም። ይሄንን ጥለሽ አልፈልገውም። ዝም በይ ልቀቀኝ። ይሄንን ጥለሽ አልፈልገውም። እንጅላችሁ ይብኝ ገለሽ። ተረጋጊ አዝራ እባክሽን። እስኪ አንዴ ተረጋጊ። በይ ተንፍሽ። አዝራ እስኪ አንዴ ስሚኝ። ቆይ ዛሬ አንቺ ቀን ነው። እንደዚህ አትሁኝ። አሁን ተንፍሽ ተንፍሽ። ተረጋጊ። በቃ ተንፍሽ። በቃ እባክሽ ለመረጋጋት በኋላ ወደ እናትሽ ጋር አብረን እንሄዳለን። በቃ እኔ አልሄድም። አልሄድም ማለት ምን ማለት ነው? መሄድ አልፈልግም። አልሄድም። ዛሬ ማታ ሰርጋችን ነው ወይስ እሱንም ሰረሽው? እሺ ሂድና በቃ የሙሽራ ቀሚሴን አስልክልኝ። የማይመስል ነገር አትናገሪ። ጸጉር ሰሪውን ወደዚህ እንዲመጣ ንገሪው። አትጃጃ። የምን ጸጉር ሰሪ ነው? ሙሽራ ታግታ አይቻለሁኝ፣ ግን ሴት ልጅ በግድ ወደ ቤቷ ስትወሰድ የመጀመሪያ ነው። ሁሉንም ነገር በእኔ ላይ ስታይ የመጀመሪያ ነው የሚሆነው መቴ። እሺ በቃ እንደሆነች ልጅ ነው እዚህ ጥላኝ ሄደችው። እሺ እወጣዋለሁ። እናንተ ወጡ በቃ። እኔ አለሽ። ይሄንን አንቺ ልትወጪው ነው? አቶ መቴ እኔ ስለዚህ አሳምኛት። ይሄንንም አስተካክዩ። እሺ በቃ ነይ። እሺ አዝራ እሷን ተወት። እሺ የፈለግሽውን አድርጊ። በቃ ሂዱ ሂዱ። አዝራ አዝራ ነይ ነይ ነይ። አንዴ እዚህ ጋር ተቀመጪ። ትንፋሻችንን ሰብስብ። ቁጭ በይ እባክሽ። ነይ አንዴ ነይ ወደዚህ እባክሽ። ነይ በቃ አይዞሽ። ነይ እዚህ ጋር እንቀመጥ። ነይ 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 እዚህ ጋር። በጭራሽ አይሆንም።
ይህ ምን ማለት ነው? ምን ማለት ነው? ቆይ እንዴት ከዚህ ቤት ትወጣለች? ሲጀመር ሙሽራ ከአባቷ ቤት ነው የምትወጣው። ደግሞ በዚህ ጉዳይ ከአቲፍ ጋር እንድጣላ ልታደርጉኝ ነው። ማይሆን ነገር። አባዬ በቃ እናስተካክለዋለን፣ በሆነ መንገድ እናሳምናቸዋለን። ግን አሁን ውጥረቱን ማባባስ ያለብን አይመስለኝም። ግን እኮ እህቴ ለፊሊዝ መናገር ነበረብን። እንደ ፋሩን ይዛቱኝ ሄጄ ይቅርታ መጠየቅ አልፈልግም። ለሁሉም ነገር ተወቃሿ እኔ ነኝ። ጥፋተኛ አይደለሽም እንድላት ነው የምትፈልገው። አሁን ጥፋተኛማ ናት። ግን ደግሞ ግን አትበይኝ። ሁሌ ግን እንዳልሽ ነው። አልሄድም፣ መሄድም አልፈልግም። እና ሰርጉስ ምን ሊሆን ነው? እዛ መገኘት የለባትም። እዛም እንደዚህ ግርግር ትፈጥራለች። ካልፈለገች መምጣት ራሱ አይጠብቅባት። እሷም በራሷ መንገድ ልትጠብቅሽ ነው የሞከረችው። ግን በድጋሚ ግን አልሽ። ግን እንደገምሽ። በሚያሳዝን ሁኔታ ህይወታችን ውስጥ ግን ሁሌም አብሮ ነው። ኤንጅላ፣ እንደዛ ከሆነ አበላሽዋለሁ። የራስሽን ሰርግ ነው የምታበላሽ። አዝራ ትንሽ ታገሽ፣ ትንሽ ብቻ እባክሽን። ሰርግሽ ማታ ላይ ነው። ትንሽ ሰዓት ነው የቀረው። ከዛ ትፈራረማለት። አውቃለሁ መፈራረሙ ማስፈርቶሻል፣ ግን አትፍሪ። በቃ አዝራ፣ ሁሉም ነገር ያልፋል። እሺ ቆይ አያትሽስ ምን ይላል? አባትሽስ ምንድነው የሚሆነው? ስለነሱ ማስቢ፣ ስለ ራስሽ ማስቢ እንጂ። እኔም ማውቃት አዝራ እንዲህ በቀላሉ እጅ አትሰጥም። እሺ ሁሉንም ነገር በንዴት አታበላሽ። ማንነትሽን አሳያቸው። በቃ አሁን ልሂድና ለአቶ መቴ ላሳውቅ፣ ከዛ ወደ ቤት እንሄዳለን። እሺ እና ለአባትሽ ምን ልንለው? ምንም ግድ የለኝም ታውቃለህ። ሲጀመር ምንም ነገር ብንለው መቆጣቱንና እኛ ማዋረዱን እንደሆነ አይተው ሁሉም ሰው እኔ ላይ ነው የሚበረታው። ስሚ ፊሊዝ፣ ይህ ሰርግ ያለ አንቺ ሊሆን አይችልም። ገባሽ አይደል? ብዙ ነገሮች እናያለን። ኧረ እባክህ እውነትህን ነው ይዜት። ሁሉን ነገር እኔ ብቻዬን እያለፍኩ መስሎኝ፣ አሁን ግን ወጥቼበታለሁ። እንደፈለጋችሁት ይሁንላችሁ። የሌለ ነገር ነው። አዝራ እኮ ናት ስትናደድ እንደዛ ነው የምትሆነው። ያለ አንቺ ምንም ነገር አይሆንም። ይሆናል፣ ያለ እኔ መሆን ይችላል። በቃ ተከትለኝ እንኳን አልመጣችም። ይቅርታ ማለት ብቻ ነበር የሚጠበቅባት፣ ግን እሱንም አላደረገችም። ይኸውልሽ ፊሊዝ፣ ይዜት አትክፋኝ። ከዚህ በኋላ ራሴን እዚህ የማይረባው ጥንቅጥ ውስጥ አልከትም። አሁን አዝራ እዛ ምንም ነገር ብትል እኔ እናቷ ነኝ። ይሄንን ደግሞ ልትፍቀው አትችልም። በድጋሚ ተጣሉ። በአሁኑ ልጅቷን እዛ ጥላት ነው የመጣችሁ። ስለ አዝራ ምንም ማለት አልችልም። የእውነት ከእናቷ አንጻር እሷ ጥሩ ሆና አግኝቻታለሁ። ልጄ፣ ለመሆኑ ወይዘሮ ፊሊዝ ምን አይነት ነገሮችን እንዳሳልፈች ታውቂያለሽ? ምንም ቢሆን ምን፣ እንዴት እናት የገዛ ልጇ ላይ እንደዛ ታደርጋለች? እንደዛ ማድረጓ ልክ ነው? እውነት በጣም የተወሳሰበች ናት ልጄ። ለአንድ ሰው ትክክል የሆነው ነገር ለሌላኛው ሰው ጥፋት ሊሆን ይችላል። ባይሆን ኖሮ ዓለም እንደዚህ ትሆን ነበር? የእኛም እውነትና ሐሰት የተወሳሰቡ ናቸው። በይ ልጄ በይ፣ አሁን ወደ ስራሽ ግቢ። ብርጭቆቹን አምጫቸው። እሺ ወዲያ አትጨናነቂ። አጠር ያለ ንግግር፣ ረጋ ባለ ሁኔታና በሰላማዊ መንገድ በቃ። መቴ የመኪናውን ቁልፍ ለእኔ ስጠኝ እስኪ። ከኤንጅላ ጋር የሙሽራውን አበባ ሄደን እናምጣ። አይ አያስፈልግም። ሙምታዝ በደቂቃ ውስጥ ያመጣዋል። ሰውዬ 2 ደቂቃ ብቻ እኮ ነው። ሄደን መምጣት። ኤንጅላ አበቦች ከመጣ በኋላ ሳልወደው ቀርቼ ከምናደድ ሄዶ ቢያዩት ይሻላል። ስጠኝ እንጂ ኦዚ ግን ፍጠኑ። እሺ አዝራ፣ አያቴ እንዴት አደርክ? እኔ እንነጋገር። እና እኛን ረግጠሽ ከዛ ቤት ቤተሰብ እንደሌላት ልትወጪ ነበር? አያቴ እኔና እናቴ አዝራ፣ አሁን መቴ ልታገቢው ነው ልጄ። እናም የዚህን 2 ቤተሰብ ሚዛን የምትይዥው አንቺ ነሽ። ግን ይህን ባህሪ ከቀጠልሽበት ጭራሽኑ ትበጠብጭናለሽ። እሱን የምትፈልጊው ወይስ እኔ ልብ ድካም እንዲይዘኝ ትፈልጊያለሽ? አያቴ እንደሱ አትበል። ሲጀመር የመጣሁት ላንተ ስል ነው። እናትሽ ሰርጉ ላይ አልገኝም ብላ ክፍሏ ሆና እያለቀሰች ነው ያለችው። ይህንንስ ምን ልንለው ነው? እማዬ እያለቀሰች ማለት ነው? አዎ አስለቃሹ አንቺ ነሽ። አያቴ እኔ እኮ ምንም አላደረኩም። እሷ ናት። ለአንቺ ነው ደፋ ቀና ስትል የሰነበተችው። ጉዴ! ሂጂና ይቅርታ ጠይቂያት። ፍጠኝ አያቴ። ይቅርታ የሚያስጠይቅ ነገር ምንም አልሰራሁም ልጄ። ከዛ እዚህ ድረስ ብቻዋን እንድትመጣ ነው ያደረግሻ። ከዚህ በላይ ምን ልታደርጊያት ነው? ቅሬታ አልፈልግም። እናትሽን እንዲህ ልታሳዝኛት አትችይም። እሷ ሰርጉ ላይ ካልተገኘች ማናችንም አንመጣም። ይህንን ወቅ በዚህ ከተስማማሽ መብትሽ ነው። ከህይወቴ ሰርዘሽን እንጂ